ማነው ከሳሽ ማነው ተከሳሽ? ብዙዬ ዛሬ ከሳሽ ሆና መጥታለች። እኔ ልክ ነኝ እያለች ነው ደግሞ እንግዲህ ማለት ነው። በመጀመሪያ ደረጃ ምክር ከራስ ይጀምራል። አብርሃምና ሩታን በሚሰሩት ነገር መምከር ትችላላችሁ ላልሽው ምክሩን ከአንቺ እንጀምራለን እንግዲህ። ምክንያቱም አንቺም ከነሱ የተለየ ስራ አይደለም እየሰራሽ ያለሽው አይደለም። ስለዚህ እዚህ ጋር ራስን ነፃ ለማውጣት መሯሯጥ ምን ይሉታል? ብዙ ነሽ። ያ ሁሉ ነገር አደባልቀሽ አደባይተሽ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሁሉ አማን፣ ሁሉ ሰላም። ሰላማችሁ በያላችሁበት ብዝት ተረፍ ይበልላችሁ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ ዛሬ ብዙ ነሽ ማለት ነው ቤተሰብ። አይገርማችሁም? በጣም የሚገርም ነው። ድብን ያለ ማስተባበያ ብለን ብናልፈው ይሻላል ይሄን ቪዲዮ ዛሬ። ይሄ ወሬ ለማን እንደሚገባው አላውቅም። ምክንያቱም ከዚህ ጋር ሰው የፈጠረበት ጥያቄ ሌላ ነገር ነው። ብዙነሽ ዛሬ ስታወራ የነበረው ስለ የትኛው ታሪክ እንደሆነ አላውቅም። እኔ በበኩሌ ምንም ሊገባኝም ልረዳውም የማልችለው ነገር ነው። ምክንያቱም መረዳት የምፈልገው ነገር አለ ከነሱ ጋር ማብራራት ማለት አብራርተው መስማት የምንፈልገው ነገር አለና ምንድነው በዚህ ያክል በጣም ቀዝቀዝ ብላ የመጣችሁ ብዙነሽ የነሱ ነገር ወደ ትላልቅ ሰዎች እየደረሰ ነው አሁን ላይ። እንደውም ዛሬ ቀኑን ሙሉ ቲክታክ ብታዩ ከላይ እስከታች እነሱ ናቸው። በቃ ላይቭ ገብተው ስለ እነሱ ነው ትልቁም ትንሹም የሚያወራው። መጨረሻ ላይ እንደውም አንፈሎ አድርጋችሁ ውጡ እየተባሉ ሁሉ እየደረሱ ነው ማለት ነው በቲክታክ ያሉ ተመልካቾች። ስለዚህ ያን አሁን የሚሰሩት ስራ ወደ እምነት ስለሄደባቸው በዛን ያክል ተደናቅጠሽ የመጣሽው ይሄ ነው እንጂ ምንም እውነት አንቺን የሚያስደነግጥሽ ኑሮ አይደለም እኮ። የእውነት እንደዚህ ሰከን ያልሽ ሰው ብትሆኝማ ኑሮ ማለት ልጅና አባት ነጣጥልሽ እኮ አባትየው ታሟል ብለሽ አትወስጅም ነበረ ብዙነሽ። እና ይሄ ነው ከህዝብ መጣላት እንደዚህ ነው የሚያስደነግጠው። ዛሬ እርግብ ያልሽው ወደሽ አይደለም። እና ምክር ስትሰጡ የሆነ ሰውን ለመገሰጽ ስትፈልጉ መድሎ ባታደርጉ አለች። ማለት አንድን ሰው ስለምትወዱት ብቻ የዛን ሰው ስራ ሸፍናችሁለት ያኛውን ሰው ልትወቅሱት አይገባም አይነት ነገር ነው ያካሄድሽው። እስካሁን ድረስ እኛ ልክ ነን። በነገራችን ላይ በሩታ ላይ እየተፈጠረ ያለው በትዳራቸው ላይ እየተፈጠረ ያለው ነገር ሄርሜላ መታ የገባችበት መንገድ የኔም የብዙ ሰዎችም ትክክል ነው የሚል ሀሳብ አይደለም፣ መጥፎ ሀሳብ ነው ብለን ነው እየተቃወምን ያለ ነው አይደለ? ስለዚህ ይሄ እኮ ለሩታ ማዳላት ሄርሜላ መርገጥ አይደለም እኮ። ከዚህ ጋር ትዳር ክብር አለው፣ ሚስት አለች። ከዚህ ጋር የተፋቱበት ነገር በደንብ የሚታወቅ ነገር ነው። ሩታ ለምን ለፍች እንደደረሰች እዚህ ጋር ለምን አታብራሪም? ፍች ፈጣሪ አይወደውም አውቃለሁኝ። ማለት ፈጣሪ የሚደግፈው ነገር አይደለም። ነገር ግን ካልተስማማ የሰው ልጅ ለብቻው መኖር ይችላል እያልሽ ነበር አይደለም? እንደዚህ ብለሽ በምትመክሪበት አንደበትሽ በነገራችን ላይ ነገሮችን ማስተካከልም ትችያለሽ እኮ። አንቺ የፈለግሽው ፍቹ በዛው እንዲጸና እንጂ ፍቹ እንደገና ታድሶ ወደ ነበረበት እንዲመለስ አልፈለግሽም። ይሄን ነው እኛ እየተቃወምን ያለ ነው። የአብርሃምና የሩታ ትዳር የሚመለስ ነገር ነው። አንቺ ለምን እንደዚህ ታረጊያለሽ ስንልሽ ትክክለኛ ፍርድ ፍረዱ። እኛማ ትክክለኛ ፍርድ ነው እየፈረድን ያለ ነው። ከዚህ ጋር ለሩታ እኔ ብዙ ነገር አድርጊያለሁ ሳይሆን እኮ አድርገሻል። መጀመሪያ ላይ መቸካድን ከዛ መቀየርሽ ነው እኛንም እንዳንቺ እንደዚህ አንቺን እንድንናገርሽ ያደረገን እንጂ እኮ ስለ አንቺ ባግራውንድ እኛ አውቀን አይደለም እኮ። ባግራውንድሽ ምን ይሁን የምናውቀው ነገር የለም። የሰው ልጅ ፊት ለፊት በሚያንጸባርቀው ነገር ነው ሊፈረድበትም ልንናገረውም የምንችለው። በሰዓቱ አብርሃም ቀለበት ሲያደርግላት ለሄርሜላ ማለት ነው ከጀርባ ወንድሜ ተረጋጋ፣ ይሄ ነገር መልካም አይደለም፣ ቢያንስ ነገሮችን ለማገናዘብ ጊዜ ያስፈልጋል ብለሽ በምትመክሪበት አንደበትሽ አንቺ ግን አበረታተሽ ቀለበት እንዲያደርግ አድርገሽዋል አይደል? ስለዚህ አሁን ከዚህ ጋር አንቺ ንጹህ የምትባይበት ነገር ምንድን ነው? እኔ ግራ የገባኝ ማለት ነው። ምክንያቱም እኔ እየተናገርኩ ያለሁት ፍችን ፈጣሪ አይወደውም አለች፣ ግን እሷ ፈጣሪ የማይወደውን ነገር ነው እየደገፈች ያለችው ከዚህ ጋር እንዴ። ሩታን የገዳሽ መስሎሽ አንቺ በጣም ብዙ ነገሮችን ፈጥረሻል። ሌላኛው ደግሞ በጣም የገረመኝ ነገር እኔ ሊገባኝ ያልቻለው ነገር ነው ይሄ ማለት አብርሃምና ሩታ ወደው ፈቅደው እነሱ ተሰድበው ህዝብን ማሳደግ ከፈለጉ በዙሪያቸው እነሱን የሚከተሉ በጣም ብዙ አሉ። እነሱ ተሰድበው ህዝብን ማሳደግ ከፈለጉ በዛ መሰረት ስጧቸው እንጂ ከቤተሰብ ጋር አትድረሱ አልሽ። ከቤተሰብ የሚደርሱ ሰዎች እኔ ስለነሱ ፈጣሪ ወቀው፣ ፈጣሪ ልቦና ይስጣቸው። ምክንያቱም ከዚህ ጋር ልጅ እያለ ዘሎ ከቤተሰብ
ቤተሰብን የሚሳደብ ሰው ሲጀመር ለቤተሰብ ክብር የሌለው ነው። ነገር ግን ብዙነሽ እኔ ጥያቄ የፈጠረብኝ እሺ፣ በአብርሃምና በሩታ ዙሪያ በጣም ብዙ ሰዎች አሉ እናውቃለን። በጣም ብዙ ወጣቶች በአብርሃምና በሩታ ስም እየከፈቱ በጣም ብዙ ደረጃ ላይ ደርሰዋል። ነገር ግን እዚህ ጋር እኮ ማለት ነው ሴት ልጅ ክብሯ እየወረደ ሴት ልጅ ክብር ያላት ሆና ሳለ መከበር ሲገባት እየተረገጠች አንድ ወንድ ለሁለት እየተፋጁበት ይሄ እየተሰራ የሴት ልጅ እንባ እየፈሰሰ በየጊዜው ሴት ልጅ ክብሯ እየወረደ ነው። እነሱ ሰውን የሚያሳድጉት ምን አይነት አስተዳደግ ነው? በእንደዚህ አይነት ነገር የሚመጣ ገንዘብስ እርባና አለው ወይ እንዴ? ከምንም በላይ እኮ ከገንዘብም ከምንም በላይ ለሰው ልጅ ክብር ነው የሚበልጠው። አብርሃምና ሩታ የሚሰሩት ግን ክብር የሚያሳይ ነገር አይደለም። በተለይ ሴት ልጅ እንድትረገጥ እንድትጎሳቆል ማለት ትዳር ምን እንደሆነ ራሱ ትዳር ይሄ ኖርማል እንደሆነ አንድ ወንድ ከሚስቱ ላይ እንደፈለገ እንዲማግጥ ችት እንዲያደርግ የሚፈቅድ አይነት ቪዲዮ ነው እየተሰራ ያለው። ስለዚህ ይሄን መቃወም አሁን እኛ ክፋት አለው? ክፋት የለውም። ምክንያቱም የማይሆን ነገር አታምጡ እያለን መናገራችን አይቀርም። ሲቀጥል ደግሞ አብርሃምና ሩታ የሚያደርጉት እነሱ ህይወታቸውን ሚዲያ ላይ አውጥተውታል። አንዴ ምንም ማድረግ አይቻልም፣ የሚደበቅ ነገር አይደለም ብላለች። እውነት ነው፣ ሚዲያ ላይ አውጥተውታል። ግን ከጀርባ ደግሞ እኛ ማናያቸው በጣም ብዙ የምንሰማቸው ታሪኮች አሉ። ከአብርሃምና ከሩታ የበለጠ የሚሆን ትዳር አለ ብላለች እና ማለት ነው እንደኔ አመለካከት ከጀርባ ብሰማው ይሻለኛል። ፊት ለፊት መጥቶ ሴት ልጅ እያለቀሰች ሴት ልጅ ክብሯ ዝቅ ከፍ እያለ ካማይ በጀርባ ከሌኮ እንደዚህ ያደረጋት እየተባለ ብሰማ ይሻለኛል። ለምን ከሚታየው ይልቅ የሚሰማው ያን ያክል ቫሊዩ ሊያደርግ አይችልም ብዬ አስባለሁ። የምናየውን ነገር ነው ብዙ ጊዜ የምንተገብረው አይደለም። ስለዚህ የአብርሃምና የሩታን ቪዲዮ ደግሞ ትላልቅ ሰው ብቻ አይደለም የሚያው ገና ህፃናቶቹ እንግዲህ ፈጣሪ ሰው ሰጥቷቸዋል። ትንሹም ትልቁም እንዲወዳቸው አድርጓቸዋል እና ትንንሾቹ አፍ ያልፈቱ ልጆች ሁሉ ነው አብርሃምና ሩታን የሚከተሉ። እነዚህ ህፃናቶች በዚህ ቪዲዮ ላይ ምን እየተቀረጸባቸው ነው የሚያድጉ? ለምሳሌ አንድ ወንድ ልጅ አብርሃምን ተከትሎ ካደገ ልክ ነገ ደግሞ እሱ ሚስት ያገባል። ከዛ የኔ ትዳር ኖርማል ነው ብሎ ሌላኛዋን ሴት አምጥቶ ጎትቶ ሚስቱን ያሰድባል፣ ሚስቱን ያስረግጣል። ይሄ ነው የሚፈጠረው። የሚደረገው ነገር እንዳለ ትውልድን የሚገድል ቪዲዮ እንጂ ትውልድን የሚያድን አይደለም። እዛ የተወሰነ ሰው ምናልባት ህይወቱ ሊቀየር ይችላል። በይበልጡ ግን ህዝብ የሚገድል ስራ ነው እየተሰራ ያለው ማለት ነው። ይህ ምን ሰው ማሳደግ ነው? ሰውን ማሳደግ ከተፈለገ እኮ በጣም የተለያዩ ድራማዎች አሉ። ለምሳሌ ነጽናት ድራማ የሚባል አለ። እንዴ የሌለ ድራማ አለ እንዴ? ሴት ልጅ ተከብራ የምሰራበት ተከታታይ የሆነ ድራማ። ማንም ሰውም ቢሆን እንደዚህ ሀሳብ የሚሰጥበትን መጥፎ እናንተን የሚናገረውን ቀይሮ በድራማው መሰረት ድራማው ዛሬ እንደዚህ ነበር እንደዛ ነበር እያለን አስተያየት እንሰጣለን። እኛ እይታችሁ ከተቀየረ ስራችሁ ከተቀየረ ማለት ነው። ግዴታ የሆነ አካል ለማደግ የሆነ ሰው መሰደብ የለበትም ከዚህ ጋር። አሁን ስፔሻሊ ሩታ በጣም እዚህ ውስጥ አንደኛውን ሚና የምትጫወተው እሷ ነች። በክብር መውረድ፣ ክብሯ እየወረደ የቤተሰቦቿ ክብር እየተነካ ሁልጊዜ እያለቀሰች እንባዋን እያፈሰሰች የምትሰራው እሷ ነች። ለምን እንደዚህ አይነት ካራክተር ታመጣላችሁ እናንተ? በጣም ብዙ መስራት ከተቻለ ተሰብስባችሁ እኮ ድራማ መስራት ይቻላል እኮ። ሌላኛው ደግሞ ሩታ ባጠፋችሁ ጥፋት እሷን ተናገሯት እንጂ ከቤተሰብ ጋር ዘሎ ምን ወሰዳችሁ ብለሻል። ለዚህ እኮ ነው እኛ ማብራሪያ እንፈልጋለን የምንልሽ። ብዙዬ አንቺ አሁን ሩታን ልክ እንደ መተተኛ ስለሻት ነው የምታወሪ ከዚህ ጋር ማለት ነው። አንደኛ ነገር ማስረጃ የለሽም። ሲቀጥል ደግሞ ቤተሰቦቿ ይሄ መተት መጣ ከተባለ ጀምሮ አይደለም መሰደብ የጀመሩት ከድሮም። አንቺ ዙሮ ራስሽን ስለምታስቀድሚ አብርሃምን ስለምታስቀድሚ ከሩታ ይልቅ እሱን አብልጠሽ መደገፍ ስለምትፈልጊ እንጂ ለመጀመሪያ ጊዜ መሰደብ የጀመሩት የሩታ ቤተሰቦች ናቸው። ከዛ በኋላ የነጋሽየው ቀጠለ። እንደ ሩታ ቤተሰብ ሚዲያ ላይ የተሰደበ ሰው አለ፣ እንደ ሩታ ቤተሰብ ሚዲያ ላይ የተዘቀዘቀ አለ። ያ ነገር አለፈ ተብሎ አሁን ላይ ደግሞ እንደ አዲስ ከሱዳን ሁሉ እናቷ መድኃኒት ታመጣለች፣ መተት ታመጣለች እየተባለች እየተሰደበች ነው። ታዲያ ትውልድ እናት አባት እንደዚህ እየተሰደበ ማንኛው ሰው ነው ሊያድግ የሚችለው እንዴ? እና አሁንም ቢሆን ይሄ ሁሉ ማብራሪያ አያስፈልግም። ይሄ ሁሉ ወሬ ዝባስንኬ ማውራት አያስፈልግም። ብዙ ነው እየተፈለገ ያለው ከዚህ ጋር አሁን አብርሃም እንዴት ዳነ ነው። እሱን ጥያቄ በስነ ስርዓቱ እንፈልገዋለን። አብርሃምን የት ቦታ ነው ወስደሽ ያዳንሽው? እሺ ቦታውን አትናገሪ፣ ግን በሽታው ምንድነው? ምንድነው የታመመው? እንዴትስ ዳነ የሚለውን ነገር ህዝብ በጸና ማወቅ ይፈልጋል።
በጽኑ ማወቅ ይፈልጋል ይሄንን ነገር። አሁን ሌላ ነገር ደባብሶ ሌላ ነገር ማውራቱ ትክክል አይደለም። እና እዚህ ጋር መጥፎ ሰዎች አላችሁ፣ ጥሩ ሰዎች አላችሁ፣ ነገሩን በትክክል የምታስቡ ሰዎች አላችሁ። እኔ ይሄ ነገር ምንም ሊገባኝ አይችልም፣ የምር ሊገባኝ አይችልም። ስለ እኔ ምንነት አታውቁም እያልሽ ነበርና ብዙ ነሻው ስለ አንቺ ምንነት አናውቅም እኮ እዚህ ላይ እንደምታመጪው መሰረት ግን ግዴታ ያየነውን ነገር መቼም ጥሩ ነው ብለን አናልፍሽም። እያደረግሽ ያለሽውን ነገር እንዴ አሁን ሰሞኑን እየተፈጠረና እያደረግሽ የነበረ ነገር ሚስትን እንድትረገጥ ሚስት እንድትጠላ አድርገሽ በእሷ ላይ ወዳጅ የነበሩ ሰዎችን እንዲቀየሩ አድርገሽ እሷ እንድትሰደብ ስታረጊ የነበርሽ ሰው ነሽ አይደለም? ስለዚህ ስለ አንቺ አወቀን አላወቀን ይሄ ኖርማል ነገር ነው። እዚህ ላይ የምናየውን ፊትሽ ላይ የምናየው የምታደርጊያቸውን ነገሮች በስራሽ ነው የምንናገርሽ እና ስለ ጀርባሽ ማለት ስለኔ ነገር በጀርባዬ በኔ እኔን የሚያውቁኝ ውስጥ ላይ ያሉ ሰዎች አሉ። እነሱ አንቺን ይወቁሽ፣ እኛ ደግሞ እዚህ ላይ ነው የምናቅሽ፣ ሚዲያ ላይ የምናቅሽ፣ በምናቅሽ መሰረት ነው የምንናገረው ማለት ነው። አሁንም ቢሆን አብርሃም አይዲያውን ቀይሮ እሴት ልጅ ሳያሰድብ በትዳሩ መካከል እሴት ሳያስገባ ያበደ ፕራንክ መስራት ይችላል። በነገራችን ላይ በጣም የሚያምር ፕራንክ መስራት ይችላሉ። አብርሃምና ሩታ በዚህ በረከሰ ስራ አይደለም መጀመሪያ ላይ የጀመሩት፣ በፕራንክ ነው። ሁላቸውም ፕራንክ ይደራረጋሉ፣ ከዚህ ደርሰዋል። እና ይሄ ክብርን የሚያዋርድ ነገር ከዚህ ጋር እያመጡ ስፔሻሊ ደግሞ ሚስት አሁን እስኪ በማን አገር ነው ከውሽማ ጋር ቁማ ልትወዳደር የምትችለው? ምርጫ ውስጥ ልትገባ የምትችለው በማን ሀገር ነው? በማንም ሀገር የለም። ይሄ እኔ ሰምቼውም አላቅም በታሪክ እኔ ከካሜራ ጀርባም ሰምቼው አላቅም። አንቺ እንደምትዩ ከካሜራ ጀርባ በጣም ብዙ ነገር አለ እንደምትዩ። ሚስትና ውሽማ በአንድ ላይ ሲወዳደሩ ግን እኔ ሰምቼ አላቅም። አቆሞ እከሌ ምረጥ ሲባል አይቼ አላቅም። ምናልባት ወንድየው ሂዶ ቺት ሊያደርግ ይችላል። ሚስቱ ሳሰማም ሆነ እያወቀችም ሆነ ሂዶ ቺት ሊያደርግባት ይችላል። አቁሞ ግን ሁለት ሴቶችን ሲያመራረጥ እኔ አልሰማውም።